ከአምስተኛ ፎቅ ላይ ወድቃ በተአምር የተረፈችው ሕፃን። በአዲስ አበባ ከተማ የፈጣሪን ማዳንና በሕፃናት ላይ ያለውን ጥበቃ ያሳየ አስገራሚ ክስተት ተፈጥሯል። የዛሬ 5 ቀን ከመንታዎቿ አንዷ የሆነችው የ1 ዓመት ከ5 ወር ሕፃን ሊዮ መሐሪ በአዲስ አበባ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ሕፃኗ ዳልጧት ከ5ኛ ፎቅ ላይ ወደታች ልትወድቅ ችላለች። ሕፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ አደጋ ሳይደርስባት በተአምር ልትተርፍ ችላለች። የሕፃኗ አባት አቶ መሐሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አክብረዋል። አባትየው አክለውም ይህ ድንገተኛ ክስተት የፈጣሪ ታላቅነትና በሕፃናት ላይ ያለውን ልዩ ጥበቃ በግልጽ ያሳየ መሆኑን ተናግረው አሁን ላይ ሕፃን ሊዮ ሙሉ በሙሉ ጤነኛ ሆና ከቤተሰቦቿ ጋር ትገኛለችም ብለዋል። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁላችንም ግን ትልቅ ትምህርት የሰጠ ነበር። ወላጆች ልጆቻቸው ሲጫወቱ በጥንቃቄ እንዲከታተሉና ከዓይናቸው እንዳያርቋቸው እንዲሁም በረንዳ ላይ ብቻቸውን እንዳይወጡ በሮችን በመቆለፍ ከፍተኛ ጥንቃቄ እንዲያደርጉ እኛም መልእክታችንን እናስተላልፋለን። በተጨማሪም የፎቅ ላይ በረንዳ ብረቶች ለልጆች አደጋ በማያመጣ መልኩ መሰራታቸውና ሰፊ ክፍተት የሌላቸው መሆኑን ደጋግሞ መፈተሽ እጅግ አስፈላጊ መሆኑን ልናሳስብ እንወዳለን። እናንተስ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ ያጋሩን። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ እስካሁን ላይክ ያላደረጋችሁ ደግሞ ላይክ ያድርጉ። ሰናይ ቀን